እንኳን ለበዓለ መስቀል ለቅድስት እሌኒና በዚህ ለታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሳችሁ አደረሰን እያልኩኝ ከዚህ በመቀጠል የጠላትን ኃይል ድል የሚያደርገውን ጸሎተ መስቀል የዕለቱ ስንክሳር በነግህና በቅዳሴ ሰዓት የሚሰበኩትን ምስባካትንና ቅዱስ ወንጌልንም ጨምሮ እንደየቅደም ተከተሉ አቀርባለሁኝ። በዕለተ እሁድ የሚጸለይ የመስቀል አጥር ጸሎት ወይም ጸሎተ መስቀል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ቅድመ ዓለም የነበረ ዛሬም ያለ አልተሳደበም፣ መከራ ሲያጸኑበት አልተቀየመም። ለምንናገረው የክርስቶስ ፍቅር አንክረው ይገባል። መስቀል ተመሰገነ፣ ዓለምም ተጠራ። ዛሬ መስቀል ለወንድሞች አበራ። እግዚአብሔርም የተመሰገነ ነው። ሰውም በትንሣኤው ነፃ ወጣ። የአምላካችን ቸርነትና ትሕትና የዋህነት ሰውን በመውደዱ የተቀበለውን እንናገራለን። ሰማይን እንደ ቀመር የሰቀለው እርሱ በእንጨት መስቀል ላይ ተሰቀለ። ሰማይን በከዋክብት የሸፈነ እርሱ የእሾህ አክሊልን ተቀዳጀ። የሰማይ ሰራዊት በፍርሃት ሆነው የሚቆሙለት እርሱ በጲላጦስ ፊት ቆመ። ሙታንና ሕያዋንን የሚገዛ እርሱ እንደ በደለኛ ተፈረደበት። ሁሉን መከልከል ሲችል አልከለከለም። የጠፋውን ዓለም እርሱ በቅጽበት እንዲጸና አደረገው። እኛ ግን ከሙታን ተለይቶ የተነሳውን ክርስቶስን እንሰብካለን። ለአሕዛብ መድኃኒት ሆነ። ከመስቀሉ ወርዶ በሲኦል ውስጥ የታሰሩትን ፈታ። ከኃጢአት ቀንበር አውጥቶ ነጻነትን ሰበከልን። ሥጋ ወደ ራሱም አቀረበን። ከዓለም በፊት ያለ የነበረ የሚመጣ እርሱ የታመመ የሞተ የተቀበረ የሞት ጻዕሩን የፈታ ከሙታን ተለይቶ የተነሳ ሕያው እርሱ ነው። የታመመው የሞተው ሥጋ ብቻ አይደለም፣ በግብረ መንፈስ ቅዱስ ሥጋን ተዋህዶ ቃልም ሰው ሆኖ ነው እንጂ። ሕያው እርሱ ከሙታን ተለይቶ ተነሳ። ከጥንት ጀምሮ እናውቃለን፣ እርሱም ባህሪውን ያውቃል። ኢየሱስ ክርስቶስ አንተ እርዳኝ፣ እኔንም በምሰብክበትም ሰው ሆነ በመምጣትህ በልደትህና በግዝረትህ በጥምቀትህና በመታየትህ በመከራህና በመስቀልህ በማዳንህ ችንካርና በሞትህ ተማጽኛለሁ። በትንሣኤና በዕርገትህ በየማነ አብ በመቀመጥህና በዳግም ምጽአትህ በቅዱስ ሥጋህና በቅዱስ ደምህ ነፍሴንና ሥጋዬን ወደ አንተ አማጽናለሁ ለዘለዓለሙ አሜን። የተሸለሙ የነገስታትን የመኳንንትን ሰይፍ የሚፈራ በዚህ የመስቀል አጥር ይድናል። በዚህ መስቀል ጠላት ሁሉ ይታወሳል። ሥራ የሚያደርጉ ሁሉ የተቃጠሉ ይሁኑ። በእኔ በነፍሴና በሥጋዬ ላይ ክፉ የሚያደርጉትን ሁሉ አፋቸው ዲዳ ይሁን፣ አንደበታቸውም ይዘጋ። በእኔ ላይ የመከሩ ሁሉ በኢየሱስ ክርስቶስ ኃይል አፍረው ይመለሱ። ምክራቸው ለራሳቸው ሐዘንና ለቅሶ ይሆንባቸው። በማርያምና በኢየሱስ ክርስቶስ መስቀል አፍረው ይመለሱ። አንደበታቸው ይታሰር፣ ኃይላቸው ይድከም፣ እጅ እግራቸው ይሰበር፣ ዓይናቸው ይታወር። እነሱ እንዳይችሉኝ ግርማና ሞገስን ስጠኝ። መድኃኔ ዓለም በተሰቀልክበት በዚህ መስቀል ድል እንዳደርጋቸው ሞገስን ስጠኝ። ዓለምን ባዳነ አይሁድ ከቀበሩት በኋላ እሌኒ ባገኘችው በመስቀል ከሁሉም ጠላቶቼ አድነኝ። መድኃኔ ዓለም በተሰቀለበት በዚህ ክቡር መስቀል እታመናለሁ፣ ወደ እርሱ እጠጋለሁ። በዚህ ዕፀ መስቀል ተስፋ አደርጋለሁ፣ በዚህ ዕፀ መስቀል እማጸናለሁ። ይህ ዕፀ መስቀል ስሙ ገናና ነው። ጴጥሮስን ከእስር ቤት እንዳወጣኸው እኔንም ባሪያህን ከጠላቶቼ እጅ አውጣኝ። ዮሴፍን ከወንድሞቹ እጅ እንዳወጣኸው በግብፅ አገርም ከፍ ከፍ እንዳረከው እንደዚሁም እኔን ከክፉ ስህተቶች ከክፉ ጦርና በመንገድ በሚሆን ጠብ ከሚወረወር ቀስት አድነኝ፣ አውጣኝ። በመስቀልህ አጥር ጠረኝ፣ በማዳንህ ጋሻ ከልለኝ። በጠላቴና በጠላቶቼ ላይ ከፍ ከፍ አድርገኝ። በስፍሁ በአብ በፋዕሙ ወልድ በመስቀሉ መንፈስ ቅዱስ ነፍሴንና ሥጋዬን አድስልኝ። በቅዱስ መንፈስም ከሰው ልጅ መከራ አድነኝ፣ እኔን ባሪያህን ለዘለዓለሙ አሜን። በዚህ የመስቀል አጥር ንግሥት እሌኒ ሙታንን አስነስታለች። እርሱ መስቀል መድኃኒታችን ነው። በዚህ ዕፀ መስቀል ችግረኛ ከፍ ከፍ አለ፣ ረሃብተኛ ተደሰተ፣ ዕውራን ብርሃንን አዩ፣ ለምጻሞች ነጹ፣ ደንቆሮችም ሰሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚህ የመስቀል አጥር ጠላቴና ጠላቶቼ ከእግሬ በታች ሆነው ይገዙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በኢየሱስ ክርስቶስ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በእጆችና በእግሮች ቅንዋት ስሞችህ በሴቃና በጼቃ ስምህ ከጦር ከሚወረወር ቀስት ከድንጋይ ውግረት ከሚያስደነግጡ እየሄዱ ልብን ከሚሰልቡ በእንግዳ ፈረስ ተጭነው ጉሮሮ ከሚያንቁ ሁሉ አድነኝ።
በምናውቃቸውና በማናውቃቸው መልክ የሚመሰሉ በሌሊትና በቀን የሚሄዱ ዓይናቸው ብዙ ከሆኑ አጋንንት በዚህ የመስቀል አጥር ከልለኝ፣ ለእኔም ለነፍሴና ለሥጋዬ መሰወሪያ ሆነኝ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። በመስቀሉ ኃይል ሃይማኖት ይቀናል። በመስቀሉ ኃይል ባህር ጸጥ ይላል። በመስቀሉ ፍጥረት ሁሉ ይታደሳል። ሃሌሉያ አማኑኤል ኢየሱስ ክርስቶስ። በእነዚህ ስሞችና በዚህ ቅዱስ መስቀልህ የእኔን የባሪያህን ነፍስና ሥጋ ቀድስልኝ ለዘለዓለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም ከአብና ከመንፈስ ቅዱስ ጋር አንድ በሚሆን በወልድ ደም የተቀባ መስቀል በመገኘቱ ቤተክርስቲያን እልል አለች። መስቀል ሆይ የ ብዬ አመሰግንሃለሁ። መስቀል ሆይ የ ብዬ እገዛልሃለሁ። አመጣጡ የከበረ አሟሟቱ ድንቅ የሆነ ሰማያዊ ሙሽራ አዶናይ አማኑኤል ማስያስ እጓለ አንበሳ ከሙታን ተለይቶ ተነሳ። የምህረት ስሙ ይመሰገን ዘንድ ቅዱስ ስምህን የሚጠሉ ሁሉ ይፈሩ ይጎሳቆሉ። እንደዚሁም ጠላቶችን በስምህ ሰራቸው። አጊዮስ፣ አሁጊዮስ፣ ማንጦን፣ ጌሪዮስ፣ ኢየሱስ ክርስቶስ፣ ፓንዋማጦን በእነዚህ ስሞችህ የእኔን ነፍሴንና ሥጋዬን ጠብቅ ለዘለዓለሙ አሜን። ኢየሱስ ክርስቶስ እርዳኝ አድነኝ። ኢየሱስ ክርስቶስ ይቅር በለኝ በመስቀልህም ጠብቀኝ። ኢየሱስ ክርስቶስ የዕለት ምግቤን ስጠኝ በመስቀልህም ጋሻ ጋርደኝ። በኪሩቤል ላይ የምትቀመጥ ኢየሱስ ክርስቶስ መስቀልህ መሪ ሆነኝ። በሰማይ የምትኖር ክርስቶስ መስቀልህ ይከተለኝ። በመላእክት የምትመሰገን ኢየሱስ ክርስቶስ መስቀልህ ይደግፈኝ። የቅድስና መዝገብ ኢየሱስ ክርስቶስ በመስቀልህ ንጹሕ አድርገኝ። የበረከት መዝገብ ኢየሱስ ክርስቶስ በመስቀልህ ባርከኝ። የሕይወት አለቃ ኢየሱስ ክርስቶስ በመስቀልህ ሕይወትን ስጠኝ። ኢየሱስ ክርስቶስ በመስቀሉ ሁሉን ቻይ አዳኝ ምስጉን ነው። ለአንተ ለአባት ቸር ለሚሆን ለመንፈስ ቅዱስ ኃይል ክብር ዛሬም ዘወትርም ለዘለዓለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም የሰላም ንጉሥ ኢየሱስ ክርስቶስ ሆይ የሁሉ አምላክ ሰራዊተ መላእክት ከፊትህ ቆመው የሚያመሰግኑ መጋረጃ እሳት የሆነ መድኃኔ ዓለም መላእክት በሰማይ እንደሚያመሰግኑህ እኛም በሥጋ በደሙ መለወጥ እናመሰግንሃለን። መላእክት ከፊትህ እንዲቆሙ እኛም የቅድስናህን አዳራሽ እናይ ዘንድ እናመሰግንሃለን። አንተን በማመን ጸንተን ለዘለዓለሙ እንኖራለን። በእውነት ይሁን ይደረግ አሜን። ተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ከዚህ በመቀጠል ደግሞ በነሐሴ 10 የሚነበበውን ስንክሳር እናደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 10 በዚህች ቀን በእስክንድርያ ሊቀ ጳጳሳት በቅዱስ ዲሜጥሮስ ዘመንና በካህሪው ንጉሥ በዳኪዎስ ዘመነ መንግሥት ቅዱስ መጥራ በሰማዕትነት ሞተ። ይህም ቅዱስ የክብር ባለቤት ክርስቶስን ክደው ለጣዖት መስገድን የሚያዝ የንጉሡን ደብዳቤ በሰማ ጊዜ ይህ ቅዱስ ወዲያውኑ ሄዶ ከወርቅ የተሰራ የአጵሎንን ክንድ ሰረቀ። በየጥቂቱም ሰባብሮና ቆራርጦ ለድሆችና ለችግረኞች ሰጣቸው። የጣዖትም አገልጋዮች ክንዱ ተቆርጦ አጵሎንን ባገኙት ጊዜ ስለ እርሱ ብዙዎችን ሰዎች ያዟቸው። በዚያን ጊዜም ወደ መኮንኑ ቀርቦ ክርስቲያን እንደሆነ በፊቱ ታመነ። ሁለተኛም የአጵሎንን የወርቅ ክንድ የወሰድኩ እኔ ነኝ፣ ለድሆችና ለችግረኞችም ሰጠኋቸው አለው። መኮንኑም በሰማ ጊዜ እጅግ ተቆጣ። አስጨናቂ የሆነ ታላቅ ስቃይንም አሰቃየው። ከዚህ በኋላ ከእሳት ውስጥ ጨመሩት። እግዚአብሔርም አዳነው፣ ያለ ጥፋትም በጤና አወጣው። ከዚህም በኋላ እጆቹንና እግሮቹን ቆረጡ። ብዙ ደምም በአፍንጫ ወደ ምድር እስከሚወርድ ዘቅዝቀው በእንጨት ላይ ሰቀሉት። በዚያን ጊዜም የእግዚአብሔር መልአክ ወርዶ ቅዱስ መጥራንን ፈታው። ከተሰቀለበትም አውርዶ በመዳሰስ አዳነው። አንድ ዕውር ሰውም መጣ። ከአፍንጫው ከወረደውም ደም ወስዶ ዓይኖቹን ቀባ፣ ወዲያውም አየ። መኮንኑም ከማሰቃየቱ የተነሳ በሰለቸ ጊዜ ራሱን በሰይፍ ቆርጦ ዘንድ አዘዘ። የምስክርነት አክሊልንም በመንግሥተ ሰማያት ተቀዳጀ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘለዓለሙ አሜን። ሰላም ለመጥራ መዝራይተ አጵሎን ሰሪቆ ላይለ ነዳያን ዘረወ ወላይለ ምስኪናን ወርቆ ሶበሰማ ዘንተ ከመገብረ በተሳለቆ በብዙ ምንዳቤ እምድኅረ መኮንን አጻቆ በአፈ መጥባይት ገዚሞ እምዓለም አርሃቆ። በዚህችም ቀን ዳግመኛ በከሃዲ መክስሚያኖስ እጅ ቅዱስ ሐርስጥፎሮስ በሰማዕትነት ሞተ። በንጉሥ መክስሚያኖስ ፊት ባቆሞት ጊዜ ለአማልክት ሰዋ አለው።
የከበረ ሐርስጥፎሮስም እንዲህ ብሎ መለሰለት፣ እኔ እግዚአብሔር ኢየሱስ ክርስቶስን አመልከዋለሁ፣ ለእርሱም እሰዋለሁ። ንጉሡም ተቆጥቶ ሥጋው ተቆራርጦ በምድር ላይ እስኪወድቅ ድረስ በበትር ይደበድቡት ዘንድ አዘዘ። እንዲህም አደረጉበት። ከዚህም በኋላ ወደ ወህኒ ቤት ጣሉት። በላህያቸውም እንዲያስቱት 2 ሴቶችን ንጉሡ ወደ እርሱ ላከ። ቅዱሱ ግን የክርስቶስን ሃይማኖት አስተማራቸው። የዛሬ የሆነ የዚህንም ዓለም ኃላፊነት አስገነዘባቸው። ወደ መክስሚያኖስም በተመለሱ ጊዜ እንዴት አደረጋችሁ አላቸው። እነርሱም እንዲህ አሉት፣ በከበረ ሐርስጥፎሮስ አምላክ የክብር ባለቤት በሆነ በክርስቶስ እኛ እናምናለን። ንጉሡም ሰምቶ አንዲቱን በእንጨት ላይ ሰቅለው እንዲያቃጥሏት፣ ሁለተኛውን በአንገቷ ድንጋይ አንጠልጥለው ቁልቁል እንዲሰቅሏት አዘዘና ምስክርነታቸውን እንዲፈጸሙ። ከዚህም በኋላ እንጨቶችን ሰብስበው በማንደጃው ውስጥ አድርገው አነደዱ። የከበረ ሐርስጥፎሮስን እጅና እግሩ እንደታሰረ ከውስጡ ጨመሩት። ያን ጊዜም በስመ አብ ወወልድ ወመንፈስ ቅዱስ አለ። እሳቱ ከቶ ምንም አልነካውም። ሕዝቡም ይህን አይተው የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ 10,000 ያህል ሰዎች አምነው በሰማዕትነት ሞቱ። ሁለተኛም የብረት ሰሌዳዎችን በእሳት አግለው አመጡ። ቅዱሱንም በላያቸው ባስተኙት ጊዜ ምንም ምን ይነካው የለም። ይህንንም ድንቅ ሥራ አይተው የክብር ባለቤት ጌታችን ኢየሱስ ክርስቶስ 20,100 ሰዎችና 40 ሕፃናት አምነው ምስክር ሆነው ሞቱ። ንጉሥ መክስሚያኖስም አይቶ እጅግ ተቆጣ። የቅዱስ ሐርስጥፎሮስንም ራስ በሰይፍ ይቆርጡ ዘንድ አዘዘ። ከንጉሡም ዘንድ በወጣ ጊዜ ጸሎትን አደረገ። ፊቱንም በመስቀል ምልክት አማተበ። ከዚህም በኋላ ምስክርነቱን ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም እብል ከሴትየ አፈ ለሐርስጥፎሮስ ሰማዕት ዘኢይፈር ሰይፈ ለበድነ ሥጋሁ ቅዱስ እምሃበ ገብሩ ምዕራፈ ኢተአደወ ውሒዝ ወኢሃለፈ ዘርአ ብሔሮሙ ዘያማስል ዘልፈ። በዚህችም ቀን እስሙናይን ከሚባል አገር የከበረ ቢካቦስና ዮሐንስ ሌሎችም ከእሳቸው ጋር በሰማዕትነት ሞቱ። ይህም ቅዱስ ቢካቦስ ክርስቲያን ሲሆን በስውር ወታደር ሆነ። አንጢያኮስ ለሚባል መኮንንም ስለ ዮሐንስና ስለ ኤጲስቆጶስ አባ አግሎክ ከተርሴስ አገር ስለ ናህር ስለ አባ ፊልጶስም እነርሱ ክርስቲያኖች እንደሆኑ ነገር ሰሩባቸው። መኮንኑም እነርሱን አቅርቦ እናንተ ክርስቲያኖች ናችሁን አላቸው። እኛ በእውነት ክርስቲያን ነን፣ በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ እናምናለን አሉት። መኮንኑም ይህን ነገር ትታችሁ ለአማልክት ሰው አላቸው። ቅዱሳኑም እንዲህ ብለው መለሱለት፣ እኛ ስለረከሱና ለተናቁ አማልክት አንሰዋም፣ ሰማይና ምድርን ከፈጠረ ከጌታችን ኢየሱስ በቀር። መኮንኑም ሰምቶ እጅግ ተቆጣ። ምስክርነታቸውንም እስኪፈጽሙ ድረስ አሰቃያቸው። ቅዱስ ቢካቦስን ግን ካሰቃየ በኋላ አሰረውና ከመንኮራኩር ውስጥ ጨመረው። ዘቅዝቆም ሰቀለው፣ ሕዋሳቱንም ቆራረጠው። ጌታችንም ያስታግሰውና ያበረታው ነበር። ያለ ጉዳትም ጤናማ አድርጎ አስነሳው። ከዚህም በኋላ በርሙን ወደሚባል አገር ከብዙዎች ሰማዕታት ጋር አላከው። በመርከብም ውስጥ እህልና ውሃ ሳይቀምሱ 26 ቀኖች ኖሩ። በርሙን ወደሚባል አገርም በደረሱ ጊዜ ጽኑ ስቃይን አሰቃይተው በምሳር ቆረጡት። የምስክርነቱንም ተጋድሎ ፈጸመ። የመንግሥተ ሰማያትንም አክሊል ተቀበለ። ከሀገረ በርሙን ሹማምንቶችም አንድ ባለጸጋ ሰው መጥቶ የቅዱስ ቢካቦስን ሥጋ ወስዶ በአማሩ ልብሶች ገነዘው፣ ወደ አገሩ እስሙናይም ላከው። በመከራውም ወራት ቁጥር የሌላቸው ብዙ ሰዎች በሰማዕትነት ሞቱ። ከእርሱም ጋር የተገደሉ 95 ሰዎች ናቸው። ከዚህም በኋላ ለቅዱሱ ቤተክርስቲያን ሰርተውለት ሥጋውን በውስጧ አኖሩ። ከእርሱም ብዙ ድንቅ ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። ሰላም ለቢካቦስ ዘኮኖሙ ተበያጼ ለተስዓቱ ወሐምስቱ ሰማዕታተ ክርስቶስ እንበለ ግጋጼ ጣዖታተ ይሰልፍ ወንጉሰ አማጼ ለዝጥቡ ኢመጾ ድንጋጼ እስከ መተሩ ሥጋሁ በማሕፄ ዛቅረብኩ ማህሌት አዘኪረ አይላፈ ምለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴተ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ እምላቡ ወላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንኡስ ሕፃን ለዘ ጸሐፎ በክርታስ ወለዘ ጸሐፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ሆረ ይባሃረነ ኢየሱስ ክርስቶስ
ከዚህ በመቀጠል ደግሞ የነክህና የቅዳሴ ምስባካትንና ቅዱስ ወንጌልን እናደምጣለን። ምስባክ ዘነግ በማህበር ባርክዎ ለእግዚአብሔር ወለአምላክን በአንቂተ እስራኤል ህየ ብንያም ወሬዛ በኃይሉ። መዝሙረ ዳዊት መዝሙር 67 ቁጥር 26። እግዚአብሔርን በጉባኤ ጌታችንንም በእስራኤል ምንጭ አመስግኑት። ወጣቱ ብንያም በጉልበቱ በዚያ አለ። በማህበር ለእግዚአብሔር ወለአምላክነ በአንቂተ እስራኤል የብንያም ወሬዛም በኃይሉ ምስባክ ዘቅዳሴ ተዘከር ማህበረከ ዘአቅደምከ ፈጢረ ወአድኃንከ በትረ ርስትከ ደብረ ጽዮን ዘኀደርከ ውስቴታ። መዝሙረ ዳዊት መዝሙር 73 ቁጥር 2። አስቀድመህ የፈጠርካትን ማህበርህን የተቤዠሃትንም የርስትህን በትር በእርሷ ላይ ያደርክባትን የጽዮንን ተራራ አስብ። ተዘክር ማህበርከ ዘአቅደምከ ፈጢረ ወአድኃንከ በትረ ርስትከ ደብረ ጽዮን ዘኀደርከ ውስቴታ። ባርክ ነገር ዘእምወንጌለ ሉቃስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የሉቃስ ወንጌል ምዕራፍ 16 ቁጥር 9። እኔም እላችኋለሁ የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆችን ለራሳችሁ አድርጉ። ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው። ከሁሉ በሚያንስም የሚያምፅ በብዙ ደግሞ አመፀኛ ነው። እንግዲያስ በአመፃ ገንዘብ ካልታመናችሁ እውነተኛውን ገንዘብ ማን አደራ ይሰጣችኋል? በሌላ ሰው ገንዘብ ካልታመናችሁ የእናንተን ማን ይሰጣችኋል? ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም። ወይም አንዱን ይጠላልና ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ገንዘብም የሚወዱ ፈሪሳውያን ይህንን ሁሉ ሰምተው ያፌዙበት ነበር። እንዲህም አላቸው፣ ራሳችሁን በሰው ፊት የምታመጻድቁ እናንተ ናችሁ። እንዲህም አላቸው፣ ራሳችሁን በሰው ፊት የምታጸድቁ እናንተ ናችሁ። ነገር ግን እግዚአብሔር ልባችሁን ያውቃል። በሰው ዘንድ የከበረ በእግዚአብሔር ፊት ርኩሰት ነውና። ሕግና ነቢያት እስከ ዮሐንስ ነበሩ። ከዚያ ጀምሮ የእግዚአብሔር መንግሥት ይሰበካል፣ ሁሉም ወደ እርሷ በኃይል ይገቡባታል። ነገር ግን ከሕግ አንዲት ነጥብ ከምትወድቅ ሰማይና ምድር ሊያልፍ ይቀላል። ሚስቱንም የሚፈታ ሁሉ ሌላይቱንም የሚያገባ ያመነዝራል፣ ከባሏም የተፈታችውን የሚያገባ ያመነዝራል። ይቀልል ህልፈተ ሰማይ ወምድር እምትደቅ አሐቲ ቃል እምኦሪት ወእምነቢያት። ከኦሪትና ከነቢያት አንዲት ቃል ከምትወድቅ የሰማይና የምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።